የሉሊት ባል ቶሚ ሁሉም ነገር አወቀ። መሲ ጽፋለት ስለነበረ እንግዲህ ሜሴጁ ሲያየው ራሱ ስቶ የወደቀ ይመስለኛል። ሰው አንስቶ ሐኪም ቤት የወሰደው ይመስለኛል። ምክንያቱም ስልኩ ወድቆ ስለተገኘ እንግዲህ ልጁንም መጥተዋል። ወይም አቶ ያፌትንም ደግሞ እንግዲህ የቀደምት ባለቤቱ ወንድም ሆኖ መጥተዋል። እሱ ግን የሉሊት ክፋት የሚያውቅ ስለሆነ እያንዳንዱ ነገር ይከታተላታል። ለእሷ ግን ራስ ምታት ነው የሚሆንባት በመምጣቱ ማለት ነው። ሌላው ለመሲ እንግዲህ ልታንቃት ስትል ገብቶ አይተዋል። ነገር ግን ያ ነገር ከመሬት ተነስቶ እንዳልሆነ በደንብ ጠርጥሯታል ማለት ነው። እንግዲህ ሌላው በጣም የሚገርመው አቤልም ጠርጥሯታል። አቤል ክፍሏ ላይ ድምጿን የሚቀራ ነገር አስቀምጠዋል ማለት ነው። እያንዳንዱ የምታደርጋቸው ነገሮች በተለይ ከገጠር አሳድጋለሁ ብላ ልጅ እንደምትወስድ እሱ ወሬውን ሰምተዋል። ያ ነገር እንዲጠረጥራት አድርጎታል ማለት ነው። ያ መሆኑ አሪፍ ነው። የሉሊት እያንዳንዱ ክፋቷን እንዲታወቅ ያደርጋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተናፋቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረድኤት አይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ጠብቀን የምላችሁ እኔ አይሻ ነኝ። እንግዲህ እንደምታዩት ቶሚ ሜሴጁ ደርሶታል ማለት ነው። ያ ማለት እንግዲህ ይመስለኛል የአቤል አባት እንደሞተ ወይም ደግሞ ሉሊት እንደገደለችው የጻፈችለት ይመስለኛል። እሱም ልትገለው እንደነበረ መሲ እንዳረሳችና ያንዳንዱ ነገሮች እንደምታስታውስ ያው ብዙ ስትጽፍ ነበረ የጻፈችለት ይመስለኛል። ነገር ግን ራሱ ጠንካራ ሆኖ አይቶ ወደ እርምጃ ቢሄድ የተሻለ ነበረ ይመስለኛል። እሱ ፌንት ያው ሜሴጁ በሚያይበት ጊዜ ፌንት የነቀለ ይመስለኛል። ለምን ስልኩ መንገድ ላይ ወጥቆ የተገኘው በዛ አጋጣሚ ይሆናል ብዬ እላለሁኝ። ወይም ደግሞ ስልኩ እንግዲህ ሌባ ነው ወይ ወስተህ ነው ወይ ምናምን ሲለው ሌባ አይደለሁም ወጥቆ ነው የተገኘው ብለዋል ማለት ነው። ያ ነገር በጣም እንግዲህ ብቻ ለቀጣይ እንግዲህ ሲዝን ሲመጣ ወጥቆ የተገኘው ስልኩ ሳያቅ እንዳይሆን ተስፋ አድርጋለሁ ማለት ነው። ሜሴጁ እንዲያየው ወይም ደግሞ ቀድሞ አሁን አጎትዮ ወይም ደግሞ ያፌት ስለደረሰ ሜሴጁ ቢያንስ ያፌትም ሊያየው ይችላል የሚል ተስፋ አለኝ ማለት ነው። በአጠቃላይ አሪፍ ነው። አቤል ራሱ ክላሷ ላይ ካልጋዋ ጀርባ አድርጎ ያስቀመጠው ድምፅን የሚቀዳ ነገር ቢያንስ እያንዳንዱ የምታወራቸው ነገሮች ለማዳመጥ ይጠቅመዋል ማለት ነው። አባቱ ገዳይ ማን እንደሆነ ወይም በአጠቃላይ ሉሊት እያደረገችው ያለችው ነገር እንዲጋለጥባት ያደርጋል ማለት ነው። ሌላው እንግዲህ ተመረዘሻል ብላ በግድ ያው እንደተመረዘ አድርጎ ነበር። ነገር ግን ያው ኤችአይቪ ያለብሽ ብለው ጭንቀት ለቀውባታል ኑንያት ማለት ነው። በጣም በሚገርም መልኩ ኑንያት የሉሊትና የዛ አሁን አብሯት የሚሰራው ልጅ የሱ ይመስሉኛል ማለት ነው። የዚህ አሁን ለቶሚ ልጅ አይም አትመስለኝም ኑንያት ማለት ነው። ምክንያቱም ከዚህ በፊት ፍቅር ግንኙነት እንደነበራቸውና ነገር ግን በድህነቱ እንደተወችው ነው እንግዲህ ባለፈ ሲያወራ የሰማ ነው ማለት ነው። አሁን ጭራሽ ስትደውልለት ጭራሽ እንደማይፈልጋት እያንዳንዱ ነገር የገባችበት ውጥንቀጥ ውስጥ ራሷ እንድትወጣው ነው እየተዋት ያለው ማለት ነው። ያ ነገር በጣም አሪፍ ነው። ምክንያቱም እሷ በጣም ጭንቅ ብለዋታል፣ ጭንቀት ይዘዋታል ማለት ነው። በጭንቀት የምትይዘውን ነው የምታጣው። አሁን አያግዛትም ይመስለኛል። እሱም ራሱ እያንዳንዱ ነገር ስታደርጋቸው አባትዮ የቶሚ አባት እንዲገድል ሲያደርገው እያንዳንዱ ነገር ሲያደርግ በጣም እርግጠኛ ነኝ ሳይቀርጻት ወይም ደግሞ ታይ ይሄ ነገር ይቅር አታድርጊ ሳይላት አይደለም። ያ ነገር ድምፁ ቢያንስ መኖሩ አሪፍ ነው። አስፈራርታው እንደሆነ መናገር ይችላል። በነገራችን ላይ ያ አብሯት የሚሰራው እንግዲህ እሷን ለማግኘት ብሎ ይሄን ሁላ ወንጀል እንደሚሰራ ነው እንግዲህ እየነገራት ያለው። እሷን እንደማያገኝ ከሆነ ከዚህ በኋላ ከሷ መስራት እንደማይፈልግ ነው የተናገራት ማለት ነው። እና የሉሊት ክፋት መቼም አያልቅም ማለት ነው። ለሌሎቹም ትተርፋለች የሷ ክፋት። ያው ማንኛውም እንግዲህ ክፉ የሆኑ ያው እንትሮች በሚሰራበት ጊዜ እንግዲህ አንደኛ ካስት የምትደረገው ሰው ትመስለኛለች ማለት ነው። በነገራችን ላይ ያው ብዙ ሰው ኮሜንት ላይ ያፌት ይምጣ ሲል ነው ይመስለኛል። ያፌት ገጸ ባህሪ ተፈልጎለት የመጣ ነው የሚመስለኝ። አሁንም ቀጥሎ አንዴ ናታን ይምጣ፣ አንዴ ደግሞ
ቢኒ አንዴ ደግሞ ኤፍራታ እየተባለ ነው ማለት ነው። እነሱም ሊመጡ ይችላሉ ማለት ነው። በአጠቃላይ ያው ድራማው የሆነ እንትን የሚል ነገር አለው ማለት ነው። አንዳንዴ ክፋት የሚሰራ ሰው እንግዲህ እሷ ለጥቅም ብላ ነው ዙሪያ ጥምጥሙ ራሷን ነው ገደል የምትከተው። እንግዲህ አሁን ሰውየው ቶሚ የሚባለው እቺ ኑንያት እንግዲህ ልጇ ናት። እሷ በየትኛውንም መልኩ ጥቅም ነው የምትፈልገው ሉሊት ማለት ነው። እና ከዛ ከውጭ የሚመጣው ልጁ እንዲድራት ስርዓቷ ምኗ ወዶ እንዲድራት ሲጠይቃት እንደማይሆን አድርጋ ወይም ደግሞ እንደነገረቻት አድርጋ ነገሩን ያው እንትን አለችው ማለት ነው። ዞሮ ልጄን ብዙ እንድትጠቀም የብዙ ሀብት ባለቤት እንድትሆን ነው የምፈልገው ብላለች። ኑንያት የራሷ ልጅ ናት። በሐኪም ቤት በምናምን የተቀየረባት ነው የሚመስለኝ የሷ ልጅ ማለት ነው። እሷ ግን ልጇ የምትመስላት ኤልሻዳይ ናት። በነገራችን ላይ ኤልሻዳይ የዛች የገኒ ልጅ ባትሆን አሪፍ ነበረ ማለት ነው። ምክንያቱም ወንድምየውም አልወደዳትም፣ ነጭ አይጥ ያለ የሚሰድባት ማለት ነው። በአጠቃላይ ግን ያው ክፋት የሆነ አንድን መልካም ነገር ወይም ደግሞ ማንኛውም ጥሩ የሆነ ነገር ሰዎች ቀና ሲሆኑ በቀና መንገድ እንዴት እንደሚያገኙት፣ ክፉ ሲሆኑ ግን በክፋት መንገድ አገኛለሁ ብለው ደግሞ የሆነ የሚቆፍሩት ጉድጓድ ወይ ለልጃቸው ወይ ደግሞ ለራሳቸው ነው የሚተርፈው። ብዙ ጊዜ ግን ያው ባላየው ባልሰማው ነገር ወይም ምንም በማያገባው ነገር ልጅ ሲሰቃይ ነው የምናየው በየትኛውንም ህይወት ላይ ማለት ነው። ይሄ ያው ብዙ ጊዜ አስቸጋሪ ነው። እውነቴ ነው የምላችሁ። እንግዲህ አሁን እቺ ሉሊት ራሷን የምታደርገው ክፋት ራሷ የምታደርገው ነገር ልጇን የተሰቃየች ያለችው ማለት ነው። ልጇ ያው ኑንያት ማለት ነው። እሷ ግን ልጄ ኤልሻዳይ ነው ብላ ነው ያስተማረች ወይም ደግሞ እሷ እንግዲህ ያስተማረች ምን ያለች ያለችው ልጄ ኤልሻዳይ ነው ብላ። ነገር ግን ኤልሻዳይ ልጇ አይደለችም። ልጇን ብትሆን ግን እያያችኋት ነው የምታደርገው ነገር፣ የምትውልበት ቦታ፣ የሚያረጋት ነገር በሙሉ እጅግ በጣም ከመስመር የወጣ ማለት ነው። አንዳንዴ ወይም ሀብት አለኝ ለልጄ ለምን ይቀመጥ ብሎ አንድ ሰው አያያዙና አመጣጡ ለወደፊት እንዴት እንደሚያደርግ ኃላፊነትና ሰጥቶ የማያሳይ የሆነ ሰው አንዳንዴ ልክ አይደለም። የሆነ አንዳንዴ ድህነት ይሻላል። በድህነት ልጅ አውቁ መስራት ማግኘት ማጣት ምናምን እንዴት እንደሆነ ቢያንስ አንድ ሰው ያውቃል። ግን ብዙ ጊዜ በተመቻቸ ህይወት ላይ ኑሮ ላይ ያለ ሰው አመጣጡንም አካሄዱንም አያውቅም ማለት ነው። እንግዲህ አሁን ኤልሻዳይ በብር ነው እንግዲህ የተጫወተች ያለችው እንደሚማር ሰው። በዛ ላይ ደግሞ ለንግግሯም ለምንዋም አደብም ምንም ስርዓትም የላትም ማለት ነው። ይሄ ነገር ለምንድን ነው? ከቤተሰቦች እንደፈለኩ ብር አለ ብላ ስለምታስብ በፈለኩ ሰዓት ይሰጡኛል ብላ ስለምታስብ ማለት ነው። እንግዲህ ከዚህ የምንመራው አንዳንዴ በቃ ልጆች ስላለ ብቻ ወይም ደግሞ አንድ ሰው ልጁን ስለወለደ ብቻ ለልጁ የተመቻቸ ነገር ለማድረግ ብሎ መስመር በወጣ ወይም ደግሞ እጅግ በሚያስጠላ መልኩ ለልጁ የወደፊት እንትኑ ለማሳካት ብሎ ሌሎች መጉዳት የለበትም። ልጁም ደግሞ በማይጠቅመው በማያስተምረው መልኩ ማስቀመጥ መሰብሰብ የለበትም ብዬ እላለሁ። እንግዲህ አሁን ኤልሻዳይ ያው የራሷ መስመር ገና አሁንም ጀምራ ነው እየሳተችው ማለት ነው። ያ የገጠር ወይም ደግሞ የገኒ ልጆች ግን ድሃም ቢሆኑ አላማቸው ትልቅ አድርገው ነው ያሳደገቻቸው ማለት ነው። እና ለማንኛውም እናንተስ እንዴት አያችሁት? ቶሚ ምን ሆኖ ይሁን የሚለው አብረን እናያለን።